ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብስት በልላችሁ እንዴት ናችሁ እያልኩኝ ዛሬም ደግሞ ድራማችን ይዘን መጥተናል። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን እንዲሁ ቤተሰብ መሆናችሁን አትርሱ እያልኩኝ እንግዲህ የዛሬው ድራማ ስንመጣ እንግዲህ የባለፈውን ክፍል ላስታውሳችሁ። እንግዲህ ልጇን እኮ ነው ለእናንተ ልጅ ልትድር የፈለገችው ብላ እንግዲህ ሁሉም ነገር እያወሩ ከዛንን ወይዘሮ ሜለን ብላ ነበረ ድራማው እየተጠናቀቀ። ከዛንን እንግዲህ ተደናግጠው ነበረ ድራማው እየተጠናቀቀ። በዛሬም ዕለት እንግዲህ ሲቀጥል እንግዲህ ወይዘሮ ከዛንን እንዴ አንቺ ይሄንን እኮ ስም ስትላወሽ ትልቅ ምስጢር ያወቅሽ መስሏታል ወይ እያለቻት ነበረ። እንግዲህ ወይዘሮ ማመን ምንም ነገር አልደነገጠችም። ከዛን የዛሬውን ስናልፍ ደግሞ እንግዲህ ሀቤል ከዚህ በኋላ እኔ ከዚህ ምስጢር ጋር ማቆየት ሰልችቶኛል፣ ሁሉም ነገር እኔ እናገርና ከዚህ ቤት እወጣለሁ ትላለች። ከዛን እንግዲህ እንደዛ ስትል ሁለቱ ከደጅ ይመጣሉ። ከዛ መጥቶ ወይ እንግዲህ በድሮ በነበረ እህትዬ ዘነቡ ብሎ ይጠሯታል። ከዛ እንግዲህ እሷም እንደ ድንጋጤ ነገር እንኳን በፊት ለፊቷ ላይ አልታየባትም። እንግዲህ ትወና ማለት እንደዚህ ነው እንግዲህ ምንም ነገር እንኳን አልመሰላትም ነበረ። ከዛንን እሺ በቃ ይሁን፣ አሁን እንግዲህ በአንቺ ቤት እኮ ትልቅ ምስጢር ያወቅሽ መስሎሻል ትላታለች። ከዛንን እንዴት ትልቅ ምስጢር አላወቅኩም ማለት ብላ እንግዲህ እሷ ደግሞ ትደነግጣለች። ከዛንን እንግዲህ አይ ትልቅ ምስጢር አላወቅሽም፣ ምንድን ነው ቆይ ሁሉም ሰው እኮ የራሱ እኮ የቅጥል ስም አለው ብለ ትላታለች። ከዛንን እንግዲህ ይሁን እሺ ከዛ ብላ ትታተዋለች። ከዛንን እንግዲህ እሷ ደግሞ ወደ ውስጥ ትገባለች። ከዛንን እንግዲህ ልጇ ቆይ እንዴት ነው ይሄን ሁሉ ትልቅ ምስጢር እንኳን አውቅበት እንዴት ነው ዝም የምትለው ይላል። እንዴት አደነግጥም? አንዳች እኮ ድንጋጤ እንኳን አይታይባትም፣ ይሄ ሁሉ ምስጢር አውቄባት ትላለች። ከዛንን እንግዲህ ቆይ እና ታዲያ የሌባ አይነ ደረቅ ይባል የለም እንዴ ትላለች። ከዛንን እሬ በጣም ይገርማል ትላለች። ከዛ እንግዲህ ወደ ውስጥ ትገባለች። ማመን ቆይ አንቺ የምታወሪ ነገር አልገባኝም፣ ምንድን ነው የምታወሪ ትላታለች። እንግዲህ አሁን ሁሉም ነገር እንድደርሶብሻል፣ እንግዲህ ልጅሽን ለዚህ ቤት እንደ ዳርሽ ደግሞ ልትክጂ ነው ወይ ትላታለች። እንግዲህ ይሄን ነገር ስነግርሽ አዝናለሁ፣ አንቺ የኔ ልጅ አይደለሽን እንግዲህ ትላታለች። ቆይ እኔ ማንኝ ብላ ነበረ እንግዲህ ስትጠይቃት የነበረው። እንግዲህ እሷም ደግሞ ከዚህ ጉድ እንግዲህ ለማምለጥ ያላት አማራጭ ነበረና ይሄን ፈጥራ ትነግራታለች። ከዛን እንግዲህ እውነት ይሁን ወይም ደግሞ ውሸት ይሁን አልታወቀም። ከዛንን እንግዲህ አቤል የነበረውን የቀደመውን ነገር ታስታውሳለች። ከዛንን እሱን እያስታወሰች በርበሬ እያጠነቻትና እኔ ከወንድሞቼ እህቶቼ ጋር እኩል እንደሚያድግ ሰው አይደለም ያደግኩት እያለች እንግዲህ እሷ ክፍል ገብታ እያለቀሰች ነበረ። ከዛን ቆይ ምንድን ነው የሚያነፋርቅሽ? ይሄን ትንሽ ምስጢር አወቁ ብለሽ ነው ወይ ትላታለች። ከዛንን እንግዲህ ቆይ ማልቀስ ነው እንደ በነገር ስለመጡብን በነገር ነው እንጂ መመለስ ያለንብን እኮ መፍትሄ ይሄ አልነበረም ትላታለች። ከዚህ በኋላ ምን ያለቅሳለሁ? እንደውም ደስተኛ ነኝ፣ ይሄ ነገር ሁሉም ነገር ይፋ ይወጣል ትለዋለች። እኔ እኮ ይሄንን እንግዲህ ስም ሲጠራ እኮ አንቺም እኮ ሲጀመር እኔ እኮ እናትሽ አይደለሁም ትላታለች። ይሄ ስነግርሽ አዝናለሁ፣ ይሄን ምስጢር ግድ ማውጣት አለብኝ ትላታለች። ከሰንን እንግዲህ ቆይ ምንድን ነው አልገባኝም፣ እኔ ምንድን ነው እየደበቅሽ እስከ ዛሬ ስላልነገርኩሽ ማንነትሽን ስላልነገርኩሽ ይቅርታ ትላታለች። ከእናትን በታች አርግተሽ ነው ያሳደግሽኝ፣ እንደ ጓደኞቼ እንኳን አንድ ቀን እኮ ተጫውቼ አላቅም እና ከአንቺ የተነሳ ሰውን እንኳን እንድጠላ ነበር ያደረግሽኝ
እንደዛ እየደበደብሽኝ፣ ስለዚህ አንቺ ማለት እኮ እናቴም ብትሆኝ ምንድነሽ ብዬ እንደማወራ ራሱ ግራ ይገባኛል ትላለች። የነበረውን እንግዲህ የልጅነቷን ታስታውሳለች። እትዬ ዘነበው እንግዲህ እየቀጠቀጠቻትና ምን አባሽ ሆነሽ ነው በጎረምሳ ጋር እየታየሹ? እማዬ ዝም ብዬ ነው እንጂ እረኔ ምንም አላደረግኩም ትላታለች። ከዛ ዝም በይ ትመልሽልኛለሽ እንዴ እያለች እንግዲህ ወገቧንና እየቆነጠጠቻት የነበረውን ታስታውሳለች። ከዛ እንግዲህ እትዬ ዘነበው ስታደርገው የነበረ ከልጅነቷ ጀምራ እንዴት እንድታሰቃይ እንደነበረ አንቺ እኮ አሁን እናቴ አይደለሽም፣ እናቴ ብዬ ራሱ ለመጥራቴ እኔ ስለሆንኩ ነው ትላለች። እንግዲህ እንዴት እንደዚህ እንዳደረገችው እውነት ለመናገር እንግዲህ እናቶች ይቀጣሉ። እንግዲህ እናቶች ቢቀጡም ግን ይሄን ያህል ልክ ወይም ደግሞ ከሰው ጋር ታይተሃል ብሎ የሚቀጡበት አይደለም። እንግዲህ እትዬ ዘነቡ እንግዲህ እንዴት አድርጋ እንዴት ምትቀጣት? እኔ እኮ ቀና ብዬ ጎንበስ እያልኩ ማሳደግ ስለዚህ ነው ትላታለች። ከዛን እንግዲህ እሱን ታስታውስና ትምህርቴን አቋርጬ ከሰው ጋር እኮ አንድ ቀን እንኳን እንዳታረጊ አድርገሽ ነው የሳዳግሽን ትላታለች። እኔ እኮ ለያንቺን ህይወት ለመቀየር ነው ትላታለች። አሁን እኮ ምንም አይነት ነገር አይቀድምሽም፣ ከዚህ በኋላ እኮ ሴራሽ ሁሉ እኮ ተጋልጧል ትላታለች። ስለዚህ እኮ እናቴ እንዳልሆንሽ ነው እንደተላለች። እንግዲህ ከልጅነቴ ጀምሬ እኮ ስላሳደግኩሽ እኮ እና የት ምንም እናትሽ ነኝ ትላታለች። የትኛው የልጅነት የትኛው መሆኔ ነው ትላታለች። ከዛ ያኔ በስቃይና እየደበደብሽኝ ያሳደግሽኝ ነው ትላታለች። ስለዚህ ስለ እውነተኛ ማንነትሽ እነግርሻለሁ አትጨነቂ ትላታለች። ከዛንን እንግዲህ እንደዛ እያለቻት አባቷ ደግሞ ይመጣና ቁጭ ይላሉ። ከዛንን ቆይ ምንድን ነው ብሎ ይላታል። ሰላም ነሽ እንዴ ይላል። ከዛን እንዴ ሰላም ነው ብሎ ስትጠይቀው ዝም ይላታል። ቆይ ዛሬ ደግሞ አትናገርም እንዴ ይላታል። ከዛን ምንድን ነው በሰላም ነው ብሎ ይላታል። አባዬ የሆነ ነገር ልነግር ነበረ ግን ፈርቻለሁ ትለዋለች። ስለዚህ እዚህ ቤት ውስጥ መናገር አለብኝ ወይስ የለብኝም እንዳትነግርኝ ይላታል። የሚያስደነግጥ ነገር ምንም አይነት ነገር እንዳትነግርኝ ይላታል። ከዛ በቃ ምንም አልልም ትለዋለች። አሁን ካልነገርኩ መቼ ስለማን ነው ማውራት ያሰብሽው ይላታል። እንዴ ወንድሜ መጥተሻል እንዴ መምጣት አልነበረብኝም እንዴ ይለዋል። እንደ አሁንም ደግሞ እየተቀየምሽኝ ነው ብሎ ይላታል። ከዛን ቆይ እስከዛ አሁንም እኮ ለጥፋቴ ይቅርታ አድርጌልሻለሁ እኮ ይላታል። ሌላ ስህተት ደግሞ እንደማትሰሪ ምን እርግጠኛ ነኝ ይላታል። ስለዚህ አሁን ልጄን ጥሩልኝና ምግብ አሁን ልጄን ጥሩልኝ ይላል። ከዛ ቆይ ከኔ ሌላ ልጅ አለኝ እኔ ይላል። ስለዚህ ያቺ መጠንነዋ እንደዚህ የሚል ይሆናል ይላል። ስለዚህ አይተሻል፣ ከዚህ በኋላ እንደዚህ አይነት ነገር ሁለተኛ እንዳትናገሪ ይለዋል። ከዛንን እንግዲህ እንደፈራ ነው አደረግከው፣ ምን ብታይ ነው ብታደርግ የፈለግከው ይለዋል። ከዛን ከዚህ በኋላ ስለ እሷ ነገር መጥፎ ነገር ብትናገሩ ይለዋቸዋል። ከዛን የሚረዳ እንደውም አክስቴ የሚረዳኝ ሰው ያጥቼ ነው እንጂ እስከ ዛሬ ድረስ አክስቴን ሳላቅ ስለተቀየምኳት ምንም ነገር አደርጋለሁ ትላታለች። በጣም ነው ልጄን እንደዚህ አታለለሻት ነው እንደዚህ የመረሻት ይላል። ስለዚህ ከሷ ደግሞ አንቺ እሷ ደግሞ እንግዲህ በጭፍን ሁሉ ነገር አስበሽ አንድ ቀን ግን ሁሉም የራሱን እጅ ያገኛል ብሎ ከዛንን እንግዲህ ሊወርቅን ብሎ ሲንገዳገድ ከዛንን እንግዲህ እንዳትይዙኝ ብሎ እንግዲህ ከዛንን ደግሞ እንዳትጠጋኝ ብሎ ይጮህባታል። ከዛ ራሱን አረጋግተው እንደምንም ቢሆን ይሄዳል። አጸዴ ደግሞ እንግዲህ ሀብል ጋር ትመጣና ምን ታረጋለች እዚህ ጋር እንዴት ነች ትላታለች። ከዛንን እንግዲህ ቆይ ትላታለች። ቆይ ምንድን ነው ግን ያደረሽው ነገር እኮ እናንተ ግን መቼ ነው ለልጆች ሰላም የምትሰጡ ትላታለች። እኔ እኮ ምን አደረግኩ የእናትሽን ሩብ እንኳን እኔ ምንም አይነት ተንኮል የለብኝም ትላታለች። ከዛንን እንግዲህ ደግሞ
ይህ አንቺ ነሽ አይደለም ማደሪን የገደልሽው ትላታለች። እንግዲህ በጣም ትደነግጣለች ይሄ ስትላት። ከዛንን ምን ማለት ነው ምን ትላታለች። ቆይ እኔ የሚወደው ቢላ ከኩሽና ውስጥ ጠፍቷል፣ አንቺ ነሽ አይደለም ምናልባትም በዛ ቢላ እንግዲህ ገድለሻት እንግዲህ በእኔ ላይ አሳባሽ ነው አይደለም የሚሆነው ትላታለች። ከዛ እንደዛ ስትላት እንግዲህ እሷ በጣም ትደነግጣለች። የምታወራውና የምትይዘው ነገር ይጠፋባታል። እዝራና እህትዮ እንግዲህ አንድ ላይ ሆኖ ቆይ አንተ ለምንድን ነው የማትሰማ? ወንድሜ ለምንድን ነው የማትረጋጋ? እንግዲህ እሷ ለምንድን ነው ስሟን ቀይራ የገባችው? እንግዲህ ማመን ሳትሆን እኮ እህትዬ ዘነቡ ነው ስሟ ትለዋለች። እና ታዲያ ቆይ አሁን አንቺ ለሷ ጥላቻ ስላለች እና አሁን አክስቴ ያለችውን ነገር እውነት ስለ እውነት መስሎች ነው ይሄንን የምታወሪ ይላታል። ከዛን እንዴት አላወራም ያለውን ነገር እኮ ነው የነገረችኝ፣ እውነቷን ቢሆንስ አንተ በምን ታውቀዋለህ ትላታለች። ከዛንን እንግዲህ አይ ይሄ በምንም ታምር እውነት ሊሆን አይችልም ይላል። ስለዚህ አክስቴ ምንም አልዋሸችም፣ ምንም ነገር ደግሞ ያደረገችው ነገር የለም። ስለዚህ አሁን ከፈለግ እኔ ሰፈራ ድረስ ሄጄ ነበረ ያረጋገጥኩት። አንቺ ከፈለሽ እንግዲህ እስከ ሰፈር ድረስ እንግዲህ ሄደሽ እንግዲህ ማረጋገጥ ትችለዋለች ትለዋለች። እንግዲህ እሱ ደግሞ እኔ መሄድ አልፈልግም፣ ይሄ ሁሉ የአክስቴ ሴራ እንደሆነ አጋለው ይላታል። ስለዚህ እንግዲህ አንተ አታምንም ማለት ነው ትለዋለች። ከዛንን እንግዲህ ይሁን ብሎ ይላታል። ይሄን ተረት ተረትሽን የሚሰማልሽ ሰው የለም፣ ሌላ ቦታ ሄደሽ ተናገሪ ይላት ትላታለች። ከዛንን አንቺ ተረጋጊ፣ አሁን እንግዲህ ልንጣላ ነው ትላታለች። ምን ነው ከእዝራ ጋር እንዲፋታ ቾኮል ሽኮ ሌላ ሚስት ያዘጋጀሽለት አለ እንዴ ትላታለች። ከዛንን እንግዲህ አይ አሁን ገና እንድንጣላ ቾኮል ስላት እኔ እንዳልጣላ የሚከለክለኝ አእምሮ አለኝ ትላታለች። ከዛንን እንግዲህ ጥላት ትሄዳለች። እንጂ ብታቂ እኔ እኮ ጥል እንዴት እንደሰለቸኝ አላወቅሽም እንዴ ትላታለች። አቶ እስክንድር እንግዲህ ቁጭ ብሎ መጠጣቸውን እየጠጡ እንግዲህ ወይዘሮ ዘነቡ ትመጣለች። ከዛንን ቆይ ምንድን ነው እያደረግ ያለው ትላለች። ከዛንን ምን እያደረጉ ይመስልሻል ታዲያ? እየጠጣው ነው ይላታል። ከዛንን ቆይ ምን ሆነ ነው እያታል። ቆይ አንተ ሰላም አይደለም እንዴ? ምንድን ነው ሰላም እንግዲህ እንደሆንኩኝ በኋላ ላይ የሚሆን ይላታል። ከዛን እናንተ ያላችሁ ምን ሰላም አለ? በእናንተ ምክንያት ነው እንደዚህ የሚሆነው ይላል። ከዛ እንግዲህ እህትዬ ዘነቡ ደግሞ ቆየ ሰውዬ ምን ሆኖ ነው? ምን ሰምቶ ነው? ያቺ ተንከሲስ ሁሉም ነገር ነገረችው እንዴ ይላል። ቆይ ትንገራው ታዲያ ነገረችው እንደሆነ እኔ የዋሸሁት ነገር የለም፣ እውነቱን ነው የተናገርኩት። ስለዚህ እንግዲህ ትናገረው ይላል። ከዛን እንግዲህ በዚህ ሳለ አሁን እንግዲህ ተነስተሽ ከዚህ ውጪልኝ፣ እኔ ሰላም እኔ ቁጭ ብቻዬ እንድትተውኝ ይላታል። ከዛን እንግዲህ እሷ ደግሞ እንግዲህ መውጣቴ ካልቀራ ይሄኛውን ይዤ ልውጣ ትልና ከዛንን መጠጡን ይዛ ትወጣና በር ላይ ቆማ ቆይ አምላኬ ሆይ ቢያንስ እንኳን ስለ እኔ አይደለም ዛሬን ብቻ አውጣኝ ከጉድ ወጣኝ ትላለች። ከዛን ቆይ ግን ስለማን ሊሆን ይችላል? ስለማን ነው የሰውዬ እንደዚህ እየሆነ ያለው ትላለች። እንግዲህ እሱ ደግሞ ልጄ ይቅር በለኝ እያለ በመጠጡ እንግዲህ እየተናገረ ነበረ። ከዛንን ወደ ውጭ ወጣ። ከዛ ወይዘሮ ዘነቡ እንግዲህ ትመጣና ቆይ አብል ዛሬ እስክንድርን አግኝተሽ ነበረ እንዴ ብላ ትጠይቃታለች። ምንም ደህና አይመስልም ብላ መልስ እንግዲህ አልመለሰችላትም። በዚህ ምክንያት እንግዲህ ከደጅ እዝራ እህትዮ ሁላቸውም አንድ ላይ ይሰበሰባሉ። ከዛንን እንግዲህ ቆይ የሰማሁት ነገር እውነት ነው ወይ ብሎ ይጠይቃታል። ምንድን ነው የሰማሁት ትለዋለች። ከዛንን አንቺ ዝም በይ ትላታለች። ነገሩ ተይ እኔስ አንቺን ምን አስጠየቀኝ? የራሷን ነው የሚጠይቃት ይላል። ከዛን ቆይ አብል የሰማሁት ነገር እውነት ነው ወይ ብሎ ይጠይቃታል። ከዛንን እንግዲህ እሷ ደግሞ ሁለቱም ሲፋጠጡ ከላይ አባታቸው ይመጣል። ከዛ ደግሞ በር ይንኳኳል። እንግዲህ በሩን ደግሞ አክስታቸው ትከፍታለች። ፖሊሱ ፈታት ብሎ ይገባል።
ከዛንን እንግዲህ ይሄን ቆይ እኔ ነግራችኋለሁ ስትል ነበረ እንግዲህ ፖሊሱ የመጣ። ከዛንን እንግዲህ ከዚህ በኋላ አንቺ ቁጥጥር ስር ውለሻል ብሎ ልጇን ይይዛል። ከዛ እኔ ምን አድርጌ አባዬ እኔ ነኝ ትለዋለች። ከዛ እንግዲህ ልጄ አዝናለሁ ከዚህ አማራጭ አልነበረኝም ይላል። በዚህ ላይ ነበረ ድራማው የተጠናቀቀው። እንግዲህ ዛሬ የድራሪ ድራማችን ይሄን ይመስላል። ከሞላ ጎደል ስለተከታተላችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።